ነገሩ ነው እንጂ ጩቤ ሰው አይጎዳም ይላል የሀገራችን ሰው። እስቲ ዛሬ የመደመር መንገድ ውስጥ ያገኘሁትን አንድ እውነታ ላጋራችሁ። እነዚያ ወንድማማቾች ሲጠየቁ ሁለቱም የሚመልሱት ከቡጢው ይልቅ ንግግራቸው እንደጎዳቸው ነበር። ከኩርፊያቸው ዕለታት በአንዱ ጠዋቱን የታላቅየውን የግቢ በር አንድ ሽማግሌ አናጺ ያንኳኩ ጀመር። በሩን ከፍቶ ምን እንደፈለጉ ሲጠይቃቸው ምናልባት ስራ ከሰጡኝ ብዬ ነው ጌታዬ፣ አናጺ ነኝ። የተሰበሩ ወንበሮችን፣ ያዘመሙ ግድግዳዎችን፣ የተፍረከረኩ አጥሮችን እጠግናለሁ። በዋጋ በኩል አያስቡ፣ ብዙ አላስከፍሎትም ሲሉ ሽማግሌው ተማጽኖ አዘል መልስ ሰጡ። አናጺው ሽማግሌ ቢሆኑ አቋማቸው ጠንካራ እንደሆኑ ይናገራል። የሥራ መሳሪያዎች የተቆለፉበት ሳጥናቸውን ያንጠለጠሉበት ቀኝ እጃቸው የፈርጣማ ጎረምሳ እንጂ የሽማግሌ አይመስልም። ላፍታ ሲያስተውላቸው ከቆየ በኋላ መልካም፣ አንድ የሚሰራ ስራ አለ። እዛ የሚታየው ማሳ የታናሽ ወንድሜ ነው። በድሎኝ ተጣልተናል። በማሳችን መካከል ያለው ቦታ አረንጓዴ ነበር። በደሉ አልበቃ ብሎት ውሃ መውረጃ ቦዩን አቅጣጫ ስለቀየረው አረንጓዴ የነበረውን ያንን ቦታ እንደሚያዩት ደረቅ አድርጎታል። እንግዲህ እሱ ድንበር አይደል የፈለገው? እዚያ ቦታ ላይ ሄደው የደረቁትን ቁጥቋጦች ከርክመው አጥር ያቆሙልኛል። ዳግም እሱን ማየት አልፈልግም። ከጥሩ ጉርሻ ጋር እከፍሎታለሁ። ገበያ ደርሼ እስክመጣ ጨርሰው ይጠብቁኝ አላቸውና ጥሏቸው ሄደ። ከገበያ መልስ ወደ ማሳው ጎራ ሲል የሚያየውን አላመነም። በአጥሩ ፋንታ አናጺው ድልድይ ገንብተው ነበር የጠበቁት። በእርግጥ ድልድዩ እጅግ በጥበብ የተሰራና የሚያምር ድልድይ ነው። ወደ ድልድዩ እየቀረበ ሲሄድ ከድልድዩ በሌላኛው ጫፍ ታናሽ ወንድሙ አሻግሮ እየተመለከተው እንደሆነ ተረዳ። ሁለቱ ወንድማማቾች ሳያስቡት እግራቸው እየመራቸው ድልድዩ መሃል ደርሰዋል። ታናሽየው እጁን ከፍቶ ወንድሙን አቀፈው። እንባ በጉንጩ ላይ እየወረደ ወንድሜ ይቅር በለኝ፣ እኔ የክፋት ድንበር ሳበጅ አንተ የፍቅር ድልድይ ገነባ አለው። ታላቅየው ወንድሙ የተናገረውን ሰምቶ እየተደነቀ ምንም ትንፍሽ ሳይል አጥብቆ ታናሹን አቀፈው። መሽቶ አናጺው ሽማግሌ ተሰናብቷቸው ሊሄዱ ሲነሱ ወንድማማቾቹ ቆይ አይሂዱ ብለው እጃቸውን ያዟቸው። እየተሽቀዳደሙ እኔ ጋር ብዙ ጥገና የሚያስፈልጋቸው ስራዎች አሉ፣ እነሱን እየሰሩ ለጥቂት ቀናት ይቆዩ አሏቸው። ሽማግሌው አናጺ ግን በእጄ የሚሉ አልሆኑ። ልጆቼ እኔም ትንሽ ብቆይ ደስ ባለኝ ነበር፣ ዳሩ ግን መገንባት ያለብኝ ብዙ ድልድዮችና ስብራቶች በሌላ ስፍራ ይጠብቁኛል ብለው የህንፃ መሳሪያ የያዘች ሳጥናቸውን አንጠልጥለው ወጡ። አያችሁ፣ በአንድ ሀገር ህዝቦች መካከል የሚፈጠር መቋሰልን የሚያሽረው ደረጃው ይለያይ ይሆናል እንጂ አንድ ነው። እሱም እርቅና ይቅርታ ይባላል። እኛ ኢትዮጵያውያንም ከዚህ ታሪክ ብዙ ልንማር ይገባናል። በእርቅና በይቅርታ የማንፈታው የማንሻገረው ምንም አይነት የታሪክ ቋጠሮ አይኖረንም። የፋና ዲጂታል ቤተሰብ ይሁኑ።